አንዳንድ ሰዎች በጣም የሰገጡ ስግጥ እያሉ መስመራቸው ቀይ መስመራቸው እያለፉ ሰዎች አሉ። ለእናንተ መለሳለሁኝ። ጨረቃዎቼ በጣም ሁለታችሁ ላይ ፍርሃት እያየሁባችሁ ነው። ፍርሃት ይታይባቸዋል። ለምን? እሷስ በዚህ ልክ ለምንድን ነው የምትፈሯት? ለምን ደካማ ጎናችሁን ታሳዩዋታላችሁ? ይህንን ደካማ ጎናችሁን እሷ በጣም ብርታት ነው የሚሆናት። ከዚህ በላይ እንድትሄድባችሁ ነው የሚያደርጋት ማለት ነው። ሰላም ሰላም የኔ ውዶች እንዴት ቆያችሁልኝ? አለው እግዚአብሔር ይመስገን። እንግዲህ ትናንትና ጨረቃዎቻችን እንዳያችሁት ያው ቅመምዬ ሰው እንደላከችባት ከብሩኬ ህይወት ውጪ ነው በአጠቃላይ ማለት ነው። ምክንያቱም እሷ የማለያ ስራ ስለያዘች ማለት ነው። እሷም ቅመምም ደከመኝ እያለች ነበረ። ደከመኝ ጥዬላት ልጥፋ ወይ እያለችም ነበረ። በመጀመሪያ ደረጃ ቅመምዬ የኔ ቆንጆ የኔ እናት በጣም ስማርት ልጅ እንደሆንሽ፣ በጣም ጎበዝ ጠንካራ ሴት አርቆ ሀሳቢ እንደሆንሽ፣ ያለ እድሜሽን አስተሳሰብሽ በጣም ሀይ እንደሆነ ዊኖ እናቅሻለን ማለት ነው። ግን ምን መሰለሽ የኔ ውድ የኔ እናት ከብሩኬ ጋራ እንደ በፊት አይደላችሁም። አሁን ባልና ሚስት ናችሁ ማለት በቃ ኦልሬዲ ናችሁ ማለት ነው። መጋባት ብቻ ነው የሚቀራችሁ። ምንድን ነው? የወደፊት ባልሽ ነው፣ የወደፊት ሚስቱ ነሽ። ባልና ሚስት አንድ አካል ናቸው ማለት ነው። ፍቅራችሁ በጊዜው በሰዓቱ ደርሶ ተገላልጻችኋል። ሁለታችሁም ፕሮቴክት ተደራርጋችሁ ለዚህ ደረጃ ደርሳችኋልና እግዚአብሔር ይመስገን። ለሁላችንም እንደዚህ አይነትን አፍቃሪም ተፈቃሪም ይስጠን ማለት ነው። ምንድን ነው የኔ ውድ የኔ እናት የኔ ቆንጆ ጥዬላት ልጥፋ ወይ እያልሽ ነበረ፣ ደክሞኛልም እያልሽ ነበረ። የሆነ ነገር ታደርገኛለች ታደርገናለች እያልሽ ነበረ። ማርዬ ምን መሰለሽ ማማዬ የእናንተን ቪዲዮ ለማየት በጣም የሚደክሙ ደክሟቸው በስራ ውለው እናንተን ቪዲዮ ለማየት የማይመቻቸው ሰዎች አሉ። እነሱ የት ነው የሚገቡት? ሽንት ቤት ገብተው ነው የሚያዩዋቸው አይደለ? ለምንድን ነው? የእናንተ በጣም ስለሚወዷችሁ የምትወደዱም ሰዎች ስለሆናችሁ የምትሰሩትን ስራ ትምህርት አለው በቃ ሬሊ ህይወት ፍቅር በተግባር የኖራችሁ ሰዎች ስለሆናችሁ በጣም ኦቨር ሰው ይወዳቸዋል። በጣም ኦቨር ሰውን ያከብራቸዋል ማለት ነው። እነዛ ሰዎች አስቢያቸው። አሁን አንቺ ደከመኝ ስትየው እነሱ በጣም በቃ ይሆናል አይደለ? ደከመኝ ሳቲ በቃ ጥንካሬ ጎንሽ ነው ማሳየት አለብሽ። ለነሱ ጥንካሬ እንዲሆናቸው ጥንካሬ ጎንሽን ማሳየት አለብሽ ማለት ነው። ደከመኝ ስቲ እነዛ ሰዎችን አስቢያቸው ማለት ነው። ሽንት ቤት ገብተው የሚያዩዋችሁ ሰዎች ማለት ነው። እና የኔ ውድ ሁለተኛ ይህንን ደካማ ጎንሽን ሁለተኛ ልናይ አንፈልግም። እሷ ደካማ ጎንሽን በጭራሽ ኔቨር ማሳየት የለብሽም። ሌላው ጥዬላት ልጥፋ ወይ ብለሻልና ማማዬ ይሄን ነገር ነው እሷ የምትፈልገው አይደለም። እንደዚህ ብለሻት ማለት ነው። ሳትያት ሁላ ትናንትና ምንድን ያለችው ሰው ተዋዶ ተፋቅሮ ይለያያል ብላለች እኮ በግልጽ ማለት ነው። እና የኔ ውድ እና እንደዚህ አይነትን ስትያት እሷ በጣም በቃ ብርታት ነው የሚሆናት። በጣም በቃ ከዚህ በላይ እንድትሄድበት ያደርጋታል ማለት ነው። ጠንካራ ጎንሽ ነው ማሳየት አለብሽ። ምን አይነት ሴት እንደሆንሽ፣ ምን አይነት ለፍቅር ምን አይነት እንዴት እንደምታፈቅሪው፣ ምን ያህል እንዴት እንደሚወድሽ ማሳየትን አለብሽ። ብሩክ ይወድሻል፣ ያፈቅርሻል። የሚያገባውም ሚስቱ የምትሆኚው የሚፈልገውም የወደፊት ፊውቸሩ አንቺ ብቻ ነሽ። ከአንቺ አልፎ እኮ ኦዲየንስ በደንብ ያውቀዋል። እና ልጁ የእሱ እንኳን ቢሆን ልጁ የማሳደግ እንጂ ከእሷ ጋር ሁን የሚል የትኛውም ሕግ ሊያስገድደው አይችልም። በዚህ ፍርሃት አይግባሽ፣ አትፍሪ። ዋናው እናንተ መናበብን አለባችሁ። ተነባብታችሁ ሁለታችሁ እርስ በራሳችሁ ነገራቶችን መጋፈጥ እንጂ መሸሽ አይደለም። ቅመምዬ የኔ ቆንጆ ይሄንን አታሳያት። እንዲህ አሁን እዩ የገባችባት እኮ በደካማ ጎኗ ነው።
ደካማ ጎኗን እየተጠቀመችባት ነው ማለት ነው። እና የኔ ውድ ቅመም ይህንን ጎንሽን እንዳታሳያት፣ ሁለተኛ በሷ ምክንያት እያለቀሽ እንዳመጪ። አንቺን ጠንክረሽ ብሩኬ ማጠንከርን ያለብሽ፣ ምን አይነት ሴት እንደሆንሽ ማሳየትን አለብሽ። እንዲህ ልጁ የሱ ይሁን ትታሰርልኝ ልጁ አሳድጋለሁኝ እያለችም ነበረ። የኔ ቆንጆ ገና ውጤቱ መች መጣና ውጤቱ መች ታወቀና የኔ እናት እና የኔ ቆንጆ የኔ እናት ማማዬ፣ ህግ ያለበት ሀገር ነው ያላችሁ። በዚህ ልክ አትፍሯት፣ ምንም አታደርጋችሁ። እንደዚህማ እያደረጋቸዋት እሷ በጣም በቃ እንደ ፍርሃት እንደ ፈራቸዋት ላያችሁ ጭንቅላታችሁ ላይ ነው የምትወጣው ማለት ነው። ስለዚህ ምንም ነገር መፍራት የለባችሁም። ንቃችሁ ማሳለፍ ነው። እሷ የሆነ ነገር ቴክስት ስትልክልሽ ወር ደግሞ የሆነ ሰንበዴ ስትልክብሽ የሆነ የማፌዝ ነገር አለ አይደለ? ተጠቅመሽ መመለስን አለብሽ። እንዳመጣጧ መመለስ አለብሽ። ወደ ጥል ምናምን ትገፋፋለች። በነገራችን ላይ ንግግርዋ፣ አክቷ ምናምን በቃ የሆነ ጠፍጥፊያት ምናምን ያስብላል። ትገፋፋችኋለች። ግን ደግሞ ምን አለ መሰላችሁ፣ አንዳንድ ሰዎች አናግሮ የሚያናግራችሁ ሰዎች አሉ። እነዛ ያው እግዚአብሔር ልቦና ይስጣችሁ፣ እኔም ልቦና ይስጠኝ ብላችሁ መጸለይ ነው ያለባችሁ እንጂ በጣም ከባድ ነው። እና የኔ ቆንጆ የኔ እናት ምን አይነት ሴት እንደሆንሽ ማሳየትን አለብሽ ማማዬ። ከዚህ በኋላ የምን ወደ ኋላ መሄድ ነው? ለምን መሸሽ ነው? ለምን መሄድ ነው? ለምን ጥለሽ መሄድ ነው? ለምን ጥለሽላት መሄድ ነው? እነኚህ ቃላቶች እኛ መስማት አንፈልግም። የምሬን እኮ ነው። እንዴ የጨረቃ ፋሚሊ እኮ አታቃቸውም፣ አታቃንም። በየቀኑ እየመጣች እየፈነጨችብን ነበረ። ቢኒ ቤት ተተለቀቀውን አይታቸዋል። ቢኒ ማለት ነው ጠልፏታል እኮ ይመቸው ግን እሱ ልጅ ጌታ። ሌላው በጣም የሰገጣችሁ ዝግጥ እያላችሁ ሰዎች አላችሁ ማለት እናንተ በመጀመሪያ ደረጃ ሰው ናችሁ ለማለት በጣም ይከብደኛል። ምክንያቱም የእናት ፍቅር የሌላችሁ የእናትን ቦታ የሌላችሁ ሰዎች ናችሁ። እናንተ በኋላ እግዚአብሔር ወዶና ፈቅዶ ትዳር ሊሰጣችሁ ይችላል። እናት ትሆናላችሁ። ያው ሰው የዘራው ነው አይደል የሚያጭደው። ስለዚህ ሙሽዬን በመሆን ነገር የምታቀነባብሩ ሰዎች አላችሁ። በትላንትናው ማለት ነው። ትላንትናው ደግሞ አሁን ምን የሚያደርግ ነገር አለ እንዴ? እናንተ ጤነኞች ናችሁ እንዴ? ጤነኛ አይደላችሁም። ጌታን ኧረ ልቦና ይስጣችሁ። ኧረ በስመ አብ ዘላችሁ ወደ ቤተሰብ ጋር የምትሄዱ ሰዎች የእናንተ ቤተሰብ ቢሆንስ? እናንተ እኮ ያላችሁ ሰው ሀገር ነው አይደል? ነገ ምን እንደሚገጥማችሁ አታውቁም። ቤተሰቦቻችሁ ሮጣችሁ አደርሱ ምናምን ነገር አስባችሁታል? ወይኔ ህፃን መሆን መውረድ በጣም ነው የምትገርሙኝ። ታሳዝኑኝ ያላችሁ ምናምን ነገር እና ያው አስተዳደግ ይመስለኛል። ግን ደግሞ አስተዳደግም ቢሆን የሰው ልጅ እድሜው ሊያስተምረው ይችላል፣ ወይዘሩ ሊያስተምረው ይችላል፣ አገሩ ሊያስተምረው ይችላል አይደለ? ብዙ ነገር ያስተምረናል ሰው ሀገር ማለት ነው።